አሁን በዚህ ደቂቃ እየተፈጠረ ያለ እጅግ አሳዛኝ ነገር ልንገራቸው። እዚህ ጋር የምትመለከታቸው ኒቃቢስት ተማሪዎች የ12ኛ ክፍል ኢንትራንስ ፈተና ለመውሰድ አብረው ተመድበው ነገር ግን በኒቃባቸው ምክንያት አትገቡም ተብለው በር ላይ ቆማሉ። ሌሎች ተማሪዎች እየተፈተኑ እንደሆነ ነው የተነገረው። ትምህርት ሚኒስቴርና ኒቃብ መካከል እስካሁንም ድረስ ጥልቅ የሆነ ችግር አለ። እንደምታውቁት ባለፉት ዓመታትም ሆነ ዘንድሮ ላይ ኒቃቢስት ተማሪዎች በተለያዩ ዩኒቨርሲቲዎች እጅግ በጣም ትልልቅ ነጥቦችን አስመዝግበው ዋንጫዎችን፣ ሜዳሊያዎችን እያሸነፉ እንደሆነ ይታወቃል። እነዚህ ተማሪዎች ተምረው ወጥተው እንደዚህ አይነት ውጤት አስመዝግበው ሀገር እንደሚጠቅሙ ምንም አይነት ጥያቄ የለውም። ነገር ግን ይህ ውጤት እየታየ ይህ ስኬት እየታየ አሁንም ትምህርት ሚኒስቴር ወደፊት እንደዚህ ሊያሳኩ የሚችሉ እንደዚህ አይነት ኒቃቢስት ተማሪዎችን አሁንም አትፈተኑም እያለ በር ላይ በምትመለከቱት መልኩ ፈተና እንዳይገቡ ከልክሏቸው ይገኛል። እጅግ በጣም አሳዛኝ ነገር ነው። መጅሊሳችን በዚህ ጉዳይ እስካሁንም ድረስ ያደረገው የፈጠረው ምንም አይነት እልባት የለም። በእኛው ትምህርት ቤት አዲስ ዩኒቨርሲቲ የነበረውን ነገር ተመልክታችኋል። ኒቃቢስት ተማሪዎች በኒቃባቸው ምክንያት አትገቡም ተብሎ እጅግ በጣም ብዙ ነገር ተፈጥሮ ነበረ። በተለያዩ አካባቢዎችም አክሱም ሆነ ሌሎች አካባቢዎች ላይ ብዙ ችግሮች አሉ፣ በሂጃብም በኒቃብም ጉዳይ ላይ ማለት ነው። ታዲያ ትምህርት ሚኒስቴር ከኒቃብ ጋር ያለበትን ችግር አሁንም ለአንዴና ለመጨረሻ ጊዜ ሊፈታው ይገባል። መጅሊስም በዚህ ጉዳይ ላይ ስራ እየሰራው ነው ብሎ ዝም ጭጭ ካለ ረጅም ጊዜ ሆኖታል። ይህ ጉዳይ ለአንዴና ለመጨረሻ ጊዜ መፍትሄ ይሰጠው የሚል ጥያቄ አቀርባለሁኝ። ከዚህ ባሻገር ደግሞ መንግስታችን በኢዜማው የትምህርት ሚኒስቴሩ በብርሃኑ ነጋ የሚተዳደረውን ይህንን ተቋም እጅግ በጣም ሊፈትሸውና ሊመረምረው ይገባል ብዬ አስባለሁኝ። በቀደም ሴኩላሪዝም ተብሎ አዲስ አበባ ዩኒቨርሲቲ የተፈጠረውን ነገር ሁላችንም ተመልክተናል። ነገር ግን አሁንም በዚህ ጉዳይ ላይ ትልቅ ችግር እንዳለ እየተመለከትን እንገኛለን። ኒቃቢስት ተማሪዎች በኒቃባቸው ምክንያት በፍጹም ከትምህርት ስርዓቱ ሊገለሉ አይገቡም። ኒቃብ ፊትን እንጂ አእምሮን አይሸፍንም። ይሄ ነገር ሁላችሁም እንድታውቁት የሚገባውና ተማሪዎቹም በትክክል ገብተው እንዲፈተኑ ሊደረጉ ይገባል። ለአንዴና ለመጨረሻ ጊዜ መፍትሄ ሊሰጣቸው ይገባል። መጅሊስ ሆይ በዚህ ጉዳይ ላይ በጥልቀት ስራበት፣ በቶሎ መፍትሄ ይሰጥበት ነው የምለው። እንግዲህ ይህን ነገር በደንብ ቪዲዮን ላይክ፣ ሼር፣ ፖስት ያደርጋችሁ ለሁሉም ሰው አድርሱት። ኒቃብና ትምህርት ሚኒስቴር መካከል አሁንም እጅግ በጣም ትልቅ የሆነ ችግር አለ። ይህ ላድርሳችሁ ነው። እጅግ በጣም ያሳዝናል። ሰላም አለይኩም። ይመቻችሁ።